ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ክቡራን ተመልካቾቻችን እንደምን ውላችኋል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ኢቲቪ 4 ማዕዘን ተጀምሯል። በቅድሚያም አርዕስተ ዜና። የዘንድሮ ተመራቂዎች በስራ ፈጠራ ለሀገር የጎላ አስተዋጽኦ እንዲያደርጉ ይጠበቃል ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። በድንገት መበልጸግና ምንጩ ያልታወቀ ገንዘብና ንብረት ይዞ መገኘት በወንጀል የሚያስጠይቅ በመሆኑ ጥንቃቄ ማድረግ እንደሚገባ ተገለጸ። ሰሜን ኮሪያ 2 አህጉር አቋራጭ ባሊስቲክ ሚሳኤሎችን ተኮሰች። ከዜናዎቹ ጋር አሸናፊ እንዳለ አብራችሁ ቆይታ አደርጋለሁ። መልካም ቆይታ ይሆንላችሁ። በቅድሚያ ማጫጭር ዜናዎችን። በቦሌ ክፍለ ከተማ ከ1 ቢሊዮን ብር በላይ በሆነ ወጪ የተገነቡ ፕሮጀክቶች ተመረቁ። ከተመረቁ የልማት ፕሮጀክቶች ውስጥ የውስጥ ለውስጥ መንገዶች፣ የዳቦ ፋብሪካ፣ ጤና፣ የትምህርትና ፖሊስ ተቋማት ይገኙበታል። ፕሮጀክቶቹን የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ መርቀዋል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለምፀሐይ ሽፈራው የተመረቁ የልማት ፕሮጀክቶች የህዝቡን የመልካም አስተዳደር ጥያቄዎች የፈቱ ናቸው ብለዋል። ምክትል ከንቲባ ጃንጥራር አባይ አስተዳደሩ ለዘላቂ ልማት ፕሮጀክቶች 60% የሚሆነውን በጀት በመመደብ የህዝቡን ጥያቄ ደረጃ በደረጃ እየፈታ ነው ብለዋል። በዚህ ዓመት በሁሉም ክፍለ ከተሞች የጀመርናቸው የልማት ፕሮጀክቶች በተያዘላቸው ጊዜ ተጠናቀው ለአገልግሎት ክፍት መሆናቸውንም አሳውቀዋል። በቦሌ ክፍለ ከተማ የተመረቁ ፕሮጀክቶች አብዛኞቹ በ90 ቀናት የተገነቡ ናቸው። ዘገባው የሪፖርተራችን ጥላውን ካሳ ነው። የክልሉን ሰላም ለማረጋገጥ ልዩነቶችን በውይይት የመፍታት ጥረት እንዲጠናከር የአማራ ክልል ምክር ቤት አባላት ጠየቁ። የአማራ ክልል ምክር ቤት አባላት በ6ኛ መደበኛ ጉባኤ ሁለተኛ ቀን ውሏቸው በርዕሰ መስተዳድር ይልቃል ከፋለ የቀረበውን የአስፈጻሚ አካላት የሥራ አፈጻጸም ሪፖርት አዳምጠው አስተያየትና ጥያቄዎችን እያነሱ ይገኛሉ። የክልሉ የግብርና ግብዓት ላይ ያቀርቦት ችግር ከበቆሎ ሰብል አልፎ ዘግይተው የሚዘሩ ጤፍና ስንዴ ምርቶች ላይ ተጽዕኖ እያሳረፈ በመሆኑ ያቀርቦት ሰንሰለቱ እንዲፋጠን ምን እየተሰራ ነው ሲሉ አንስተዋል። የማንነትና የወሰን ጥያቄዎች ምላሽ መዘግየትና በአካባቢው ያለው የመልማት ፍላጎት ለበጀት ማነቆ በመሆኑ ሊቀረፍ ይገባል ብለዋል። በህዝብ የሚነሱ የልማት የመልካም አስተዳደርና የሰላም ጥያቄዎች ፈጣን ምላሽ አለማግኘትና ለአገልግሎት የመጠየቅ ብልሹ አሰራር ህብረተሰቡ ውስጥ ቅሬታ እየፈጠረ ስለመሆኑ የምክር ቤቱ አባላት በዚህም ላይ ጥያቄያቸውን አንስተዋል። ለ3 ቀናት በሚቆየው ጉባኤ የተነሱ ጥያቄዎች በአስፈጻሚ ተቋማቱ የሥራ ኃላፊዎችና በርዕሰ መስተዳድሩ ምላሽ እንደሚሰጥባቸው ይጠበቃል። ዘገባው የባልደረባችን ራሄል ፍሬው ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ራሄል ፍሬው በቀጥታ ከባህር ዳር እዚህ መስመራችን ላይ ትገኛለች። ራሄል እንደምን ውለሻል? እንግዲህ ከዜናው ላይ እንደተከታተልነው ጠንካራ ውይይቶች ሲነሱበት እንደነበረ መረዳት ችለናል። አጠቃላይ የነበረው ድባብ ምን ይመስላል? ምናልባት ምላሾች ሰጥተው ከሆነም የተነሱ ምላሾች ምንድናቸው የሚለውን አድርሻል። አመሰግናለሁ። እንግዲህ በክልሉ ምክር ቤት 6ኛ ዘመን ሁለተኛ የሥራ ዘመን 6ኛ መደበኛ ጉባኤ እየተካሄደ ነው የሚገኘው። በዚህ እየተካሄደ በሚገኘው ጉባኤ ዛሬ ሁለተኛ ቀን ውሎ የምክር ቤት አባላት በርዕሰ መስተዳድር ዶክተር ይልቃል ከፋለ የአስፈጻሚ ተቋማት የ11 ወራት ሪፖርትን መሰረት አድርገው ውይይት እያደረጉ ይገኛሉ። እንግዲህ በውይይቱ ትናንትና የተጀመረና ዛሬም የቀጠለ ውይይት ነው። በርካታ ጉዳዮች ተነስተዋል። ከቀረበው ሪፖርት አንጻር የተቋማቱን የሥራ አፈጻጸም አገልግሎት አሰጣጥ እንዲሁም ደግሞ ከያዟቸው እቅዶች አንጻር የነበራቸውን አፈጻጸም እንዲሁ በምክር ቤት አባላት ተገምግሟል።
በየምክር ቤት አባላት እንደየመጡበት የምርጫ ጣቢያ በህብረተሰብ የሚነሱ ጥያቄዎችን አንስተዋል። በተለይ ከመሰረተ ልማት ተደራሽነት፣ የጥራት ችግሮች፣ በጊዜ ተጠናቆ ለአገልግሎት ከመብቃት አንጻር ከዚህም ባለፈ ደግሞ ፕሮጀክቶች በታቀደላቸው ጊዜ ያለ መጠናቀቅ ችግሮችን በስፋት አንስተዋል። በተደራሽነትም በኩል የመንገድ፣ የመብራት፣ የውሃ እና የመስኖ አውታሮች በህብረተሰቡ የልማት ጥያቄ ሆነው በስፋት እየተነሱ እንደሆነ ነው የምክር ቤት አባላቱ እያነሱ የሚገኙት። በተለይ ደግሞ የተጀመሩ ፕሮጀክቶች በተያዘላቸው ጊዜ ሊጠናቀቁ ይገባል። የክልሉ መንግስትና ይህንን የሚያስኬዱ አስፈጻሚ ተቋማት እነዚህ ጉዳዮች ላይ በትኩረት ሊሰሩ ይገባል የሚል ጥያቄዎች ተነስተዋል ማለት ነው። ከዚህም ባለፈ ደግሞ እንግዲህ በዋናነት በምክር ቤት አባላቱ የተነሳው የክልሉ ሰላም ላይ በክልሉ የጸጥታና የህብረተሰቡ ደህንነት ላይ ሰፊ ስራዎች እንደሚጠበቁ ነው። በየአካባቢው የህዝቡ የሰላም ጥያቄዎችን ያነሳል። የጸጥታ ጥያቄዎች እየተነሱ ነው የሚገኙ። ህብረተሰቡ የደህንነት ስጋት ውስጥ ሊገባ አይገባም የሚሉና የክልሉ መንግስትና አስፈጻሚ ተቋማት ደግሞ ዋና ተልኳቸው የህዝብ ደህንነትን የማስጠበቅ ስለሆነ እዚህ ላይ በትኩረት ሊሰሩ ይገባል የሚሉ ጥያቄዎች ተነስተዋል። በተለይ ለአማራ ህዝብ እንሰራለን የሚሉ ወገኖች ከክልሉ መንግስት ጋር በአንድ ብቻት የሚችሉበት አሰራር መፈጠር አለበት። ውይይቶች፣ ድርድሮች፣ ንግግሮች መጀመር አለባቸው የሚሉ ሀሳቦች በምክር ቤት አባላቱ ተነስተዋል። በተለይም የክልሉ መንግስት ለዚህ ያለው ቁርጠኝነት ምን ያክል ነው የሚሉ ጥያቄዎችም ጭምር ነው። በተለይ ህብረተሰቡን የመልማት የህብረተሰቡን የመልካም አስተዳደር ጥያቄዎች በአገልግሎት አሰጣጥ የሚታዩ ክፍተቶችን ሁሉ ለመቅረፍ ሰላም እጅግ ዋነኛው በመሆኑ የክልሉ ሰላም ላይ የህዝብ አንድነት ላይ መስራት አስፈላጊ መሆኑን ነው የምክር ቤት አባላቱ ያነሱት። በሌላ በኩል ደግሞ በርካታ ጊዜያት የሚጠየቀው የማንነት የወሰን ጉዳዮች ምላሽ ሊያገኙ ይገባል የሚሉ የምክር ቤት አባላት ጠይቀው በዚህም ጉዳይ ላይ መዘግየት መሰረት አድርጎ የምክር ቤት አባላት ምክር ራሱ አቋም ይዞ ይገባል የሚሉ ሀሳቦች እየተንሸራሸሩ የሚገኙት በእነዚህ ላይ የተነሱ በሚገኙ ጥያቄዎች ላይ የአስፈጻሚ ተቋማት የስራ ኃላፊዎች እንዲሁም ርዕሰ መስተዳድር አልከፋለን ጨምሮ እንደሚሰጡ ሲጠበቅ የቅርብ ሰዓት መዳረሻ የርዕሰ መስተዳድሩ ምላሽ ጀምረዋል። አጠቃላይ በተቀማጡ የተነሱ ጥያቄዎችን የሚሰጡ ምክሮችን ደግሞ በሌላ የዜና ሰዓታችን ይዘን ቀርብ ነው የሚሆነው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። እናመሰግናለን ራይል ፍሬው ከባህር ዳር ለሰጠሽን መረጃ። መልካም ቆይታ ይሁንላችሁ። ዜናችን ይቀጥላል። ተመራቂዎች በስራ ፈጠራ ለሀገር የጎላ አስተዋጽኦ እንዲያደርጉ ይጠበቃል ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ለዚህ መንግስት የገበያ ትስስሩን በመፍጠርና የመስሪያ ቦታን በማዘጋጀት ድጋፍ ያደርጋል ብለዋል። የአዲስ አበባ ዩኒቨርሲቲ በዛሬው ዕለት ተማሪዎችን አስመርቋል። መቅደላዊት ደረጀ ተጨማሪውን ትነግረናለች። የአመታት ልፋት ውጤት ይመጣ አይሆን ይሆን ጭንቀት ራቅ ካሉም የቤተሰብ ናፍቆት ሁሉ ዛሬ ተረቶ ተማሪዎች ሁሉ የደስታ ቀናቸው ላይ ቆመዋል። በዛሬው ዕለት በርካታ የሀገሪቱ ዩኒቨርሲቲዎች ተማሪዎቻቸውን እያስመረቁ ይገኛሉ። በአዲስ አበባ ዩኒቨርሲቲ በምርቃት ስነ ስርዓት ላይ ፕሬዝዳንት ሳህለወርቅ ዘውዴ ተገኝተዋል። ፕሬዝዳንት ሳህለወርቅ ዘውዴ የአዲስ አበባ ዩኒቨርሲቲ በሳይንስና ቴክኖሎጂ አራያ ሊሆን ይገባል ያሉ ሲሆን ዩኒቨርሲቲው እየሰራ ያለውን ስራም አድንቀዋል። የአዲስ አበባ ዩኒቨርሲቲ በእውቀት ፈጠራና ስርጭት የሚያመርታቸው ምሩቃን ጥራትና በሳይንስና ቴክኖሎጂ አጠቃቀም አራያ ሊሆን ይገባል እያደረገ ያለውን በጣም የሚያበረታታ ነው። ፕሬዝዳንት ሳህለወርቅ ዘውዴ ተመራቂዎች የመንፈስና የአካል ዝግጅት በማድረግ ስራ ለመፍጠር እንዲነሳሱ ለተማሪዎች መልእክት አስተላልፈዋል። በግል በጥንድና በቡድን በመሆን በዩኒቨርሲቲ ቆይታችሁ ያገኛችሁትን ዕውቀትና ልምድ በመጠቀም የራሳችሁን ስራ የምትፈጥሩበት በቀጣይም ሌሎች ሰራተኞችን የምትቀጥሩበት የመንፈስ የአካል ቁርጠኝነትና ዝግጁነት ከናንተ ይጠበቃል። በዚህ በኩል መንግስት የመስሪያ ቦታ በማመቻቸት ቁሳዊና ቴክኒካዊ ድጋፍ በማድረግ የገበያ ትስስር በመፍጠር ቀጣይነት ያለው የስራ ላይ ያቅም መጎልበቻ ስልጠና በመስጠት ያላሳለሰ እገዛና ቅርብ ክትትል እንደሚያደርግ ለማረጋገጥ እፈልጋለሁ። የዩኒቨርሲቲው ፕሬዝዳንት ፕሮፌሰር ጣሰው ወልደሃና የዘንድሮ ምሩቃን ከወትሮ በተለየ የትምህርት ሂደት ስላለፉ ለየት ያደርጋቸዋል ብለዋል። የመጀመሪያው የትምህርት አሰጣጥ ስርዓቱ ወቅቱን የዋጀ ዓለምና ሳይንስ የደረሰበትን ደረጃ ያገናዘበ
የሀገራችንን የፖሊሲ አቅጣጫ ታሳቢ ያደረገና ፈጠራና ቴክኖሎጂ ላይ ያነጣጠረ ትምህርትና ስልጠና በየተማሩበት የትምህርት አይነት መቅሰማቸው ነው። የትምህርት አቀራረቡም እንዲሁ በተግባር የሚሞከር የችግር ልየታና የመፍትሄ ሐሳብ ማመንጨት ላይ የሚያለማምድ ተማሪና ቀጣሪ ተኮር በሆነ ስርዓት ላይ የተመረኮዘ ነው። የአዲስ አበባ ዩኒቨርሲቲ 3555 የቅድመ መደበኛ ተማሪዎችን ጨምሮ 8868 ተማሪዎችን በዛሬው ዕለት አስመርቋል። ኢትዮጵያን በዓለም መድረክ ከፍ ያደረገችው ድምፃዊት እጅጋየሁ ሽባባው ከእንጅባራ ዩኒቨርሲቲ የክብር ዶክትሬት ተበረከተላት። መሐመድ አልቃድር ለድምፃዊቷ የተበረከተውን የክብር ዶክትሬት አስመልክቶ ተከታዩን ዘገባ አዘጋጅቷል። እንከታተለው። እርሷ በቤቷ ስም የሌላት ሸግዬ ገላየዋ ሆዴዋ እየተባለች ያደገች እርሷ ጣዕም ባለው ቅላጼ ማዜምን የታደለች ዘመናትን የተሻገሩ ሙዚቃዎችን ያበረከተች ናት። የኢትዮጵያን ልክ የሚያሳዩ ወጓንም የሚያንጸባርቁ እንቁ ስራዎችን ያበረከተች እንቁ የኢትዮጵያ ልጅ ናት እጅጋየሁ ሽባባው ጂጂ። ባገው ምድር ቻግኒ የተወለደችው ይቺው የጥበብ እናት የሀገሯን ሙዚቃና ባህል በዓለም መድረክ ላይ ያሳየች የጠቢባንን ተልዕኮ መወጣትም የቻለች ናት። በዘመናዊው የኢትዮጵያ የሙዚቃ ታሪክ ውስጥ አሉ ከተባሉት ቀድማ የምትነሳ ናት እጅጋየሁ። ለዚህ አስረጅ ሆኖ ደግሞ አድዋ ይነሳል። የሰው ልጅ ክቡር እጅጋየሁ በልጅነት ዘመኗ ሁሉን ማድረግ የምትወድ ማንበብ፣ መጻፍ፣ መዝፈን ሲሻትም የምትተውን ስለመሆኗ እናት ተናኘ ስዩም ይመሰክራሉ። እርሷ ለጥበብ ሁሉንም ሆና በኢትዮጵያውያን ፍቅርን የተቸረች የምትናፈቅ ድምፃዊ መሆን ችላለች። እጅጋየሁ ሽባባው አድዋን፣ አባይን፣ ኢትዮጵያን በዜማዋ ያላቀች ከያኒ ናት። እቺውን ከያኒ ለውለታዋ እንጅባራ ዩኒቨርሲቲ የክብር ዶክትሬትን አበርክተውላታል። እጅጋየሁም ስሜቷን እንዲህ አጋርታለች። የሀገሬ ውድ ሀገሬ ኢትዮጵያ፣ እንዲሁም በጣም የምወዳችሁ የማከብራችሁ የኢትዮጵያ ሕዝብና የእንጅባራ ዩኒቨርሲቲ ሰላም 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 ብያለሁ። በአክብሮት የሰጣችሁኝን የአክብሮት ዶክትሬት በጣም በትልቅ ደስታ ነው የተቀበልኩት። በጣም አመሰግናለሁ። የሰው ልጅ ክቡር። ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ አማርኛ ቋንቋን አቀላጥፎ ስለሚናገረውና በኢትዮጵያውያን ዘፋኞች የተቀነቀኑ ዘፈኖችንም በተደጋጋሚ እንደሚጫወት ስለሚገልጸው የጅቡቲ ሙዚቀኛ ያጠናቀርነዋል ወደ እናንተ ይናሰበሻል ገዳም ነሽ ገዳም። መልካም ዜና ለአዲስ አበባ ለድሬዳዋ ከተማና እንዲሁም ለሶማሌ ክልል ግብር ከፋዮች። ግብር ለመክፈል ከዚህ ቀደም እንደነበረው ወረፋ መጠበቅና መጉላላት ቀረ። የሲቢኢ ብር ወይም የሞባይል ባንኪንግ አገልግሎቶችን ተጠቅመው ካሉበት ሆነው ውድ ጊዜው ሳይባክን ክፍያውን ይፈጽማሉ። በመጀመሪያ የታክስ ክፍያ ኮድ የያዘ አጭር የጽሑፍ መልእክት ከገቢ ሰብሳቢው ተቋም ይደርሶታል። በመቀጠል ሲቢኢ ብርን ተጠቅመው ፔይቢል ወይም የክፍያ አገልግሎት የሚለው አማራጭ ውስጥ በመግባትና የክፍያ ኮዱን በማስገባት በቀላሉ ክፍያውን ይፈጽማሉ። እንዲሁም የሞባይል ባንኪንግን ተጠቅመው ዩቲሊቲስ ወይም ክፍያዎች የሚለው አማራጭ ላይ የክፍያ ኮዱን በማስገባት በቀላሉ ይከፍላሉ። በመጨረሻም የማረጋገጫ የጽሑፍ መልእክት ይደርሶታል። የግብር ክፍያውን በሲቢኢ ብር ወይም በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ይክፈሉ። ውድ ጊዜውን ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አቲቲዩድ ላይ የምንሰራው ስራ፣ ህግ ላይ የምንሰራው ስራ እንደተጠበቀ ሆኖ የምርመራ ጋዜጠኝነት በስፋት ይጀመራል። ኢቲቪ ፋና እያንዳንዱን መስሪያ ቤት እያንዳንዱን ኮንትራት እየበረበሩ ማውጣት ይጀምራሉ። ይሄን ማስቆም የሚሞክር ማንኛውም ባለስልጣን
ጊዜ አልፎበታል አይቻልም። ስራችሁን ግልጥ አድርጋችሁ መስራት ነው የሚታይ ነገር። ሚዲያ መጥቶ ሲጎረጉር ማንም ማስቆም አይችልም። ህዝቡ እያንዳንዱ ሰው እንዲህ ላይ በጅምላ ሌቦች መባል የለብንም። ሌቦቹ ሌባ ይባሉ፣ የሚሰራ ሰው ደግሞ ሰርቷል፣ በዛ ደረጃ መከበር አለበት። ይሄን በሚዲያ እንጀምራለን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ኢቲቪ 4 ማዕዘን እንደቀጠለ ነው። በኦሮሚያ ክልል ሙሉ በሙሉ ስራ አቁመው የነበሩ 38 ፋብሪካዎች በኢትዮጵያ ታምርት ንቅናቄ ወደ ስራ እንዲመለሱ መደረጉን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። ክልሉ የሚያደርግላቸው ድጋፍ ውጤታማነታቸው እንዳሳደገላቸው አምራች ኢንዱስትሪዎች ገልጸዋል። ህብር ሙሉጌታ ተጨማሪ አላት። በኦሮሚያ ክልል የሚገኙ የተለያዩ አምራች ኢንዱስትሪዎች በኮቪድ ወረርሽኝና በጥሬ ዕቃ እጥረት ምክንያት ስራ አቁመው የነበረ ቢሆንም የኢትዮጵያ ታምርት ንቅናቄ ወደ ስራ እንዲገቡ መነቃቃትን እንደፈጠረላቸው አምራቾቹ ይናገራሉ። ኦሮሚያ እንደ አሁን ያለውበት ዞን ቃላት ሊገልጹ በማይችል ደረጃ ሰፖርት ያደርጉናል። ለየትኛውም ነገር ካቅማቸው በላይ እስካልሆነ ድረስ ሰፖርት ያደርጉናል እና እነዚህ ነገሮች ተደምረው መንግስትም ይሄ ኢትዮጵያን ታምርት በነበረው እንቅስቃሴ ላይ ከፍተኛ ትኩረት ነው የተሰጠው እሱ ላይ እና የውጭ ምንዛሪውም ሌሎቹም የዛ አካል ናቸው እና እነሱ ተጠናክሮ መቀጠል አለባቸው። የሆነ ወቅት ምናምን ለማድረግ መሆን የለበትም። አምራቹ ኃይል ከፍተኛ የሆነ እንክብካቤ ድጋፍ ይፈልጋል። ስለዚህ ይሄኛው ኢትዮጵያን ታምርት በደንብ ተጠናክሮ መቀጠል መቻል አለበትና እሱ ወደ ስራ ድገባ አርጎኛል። ይሄ ሰፖርት ካለ ኢንቨስትመንቱ ላይ ሞር በጣም ኢንጌጅ ማድረግ ይገባል እንችላለን ብለን ነው ይሄንን ሁለተኛ ፕሮጀክት የገባንበት። በሚሊዮኖች የሚቆጠር መዋለ ንዋይ አፍሰን ነው እየሰራን ያለ ነው። በጣም ፕሮጀክቱ የሚያጓጓ ነው። ተስፋ ሰጪ ነገር ነው። ለሀገራችን አንድ ምሳሌ የሚሆን ፋብሪካ ይሆናል ብለን ነው የምንሰራው። ለግንባታ ስራ የሚያግዙ ማሽነሪዎችና ቁሳቁሶችን በሀገር ውስጥ ማምረት በመቻላቸው የውጭ ምንዛሬን ለሀገር ያስቀሩ ከመሆናቸውን ባሻገር ሌሎች አማራጮችንም በመጠቀም ጭምር ኢንዱስትሪዎቹ ምርት እንዳያቆሙ ለማድረግ እየተሰራ ስለመሆኑም ባለሀብቶቹ ይገልጻሉ። እንደ ሀገርም ከፍተኛ የሆነ መነቃቃት ስላለ በኢንዱስትሪው ዘርፍ ላይ መንግስትም ትኩረት ያደርጋል በሚል ያሉንን ሰራተኞች ደሞዝ እየከፈልን ማቆየት ችለናል። እስካሁን ግን በሚቀጥለው አመት መንግስት ከሚያደርጋቸው የጎን ለጎን ድጋፎች በተጨማሪ ባንኮች በኩል የሚደረጉ የፎሬን ከረንሲ አሎኬሽኖች በተጨማሪ እኛም ደግሞ በራሳችን ሶርስ ጀነሬት አድርገን ይሄን ፋብሪካ እድሜው ማራዘም አለብን መስራት አለብን የሚለው ላይ በጣም እየሰራን ያለ ነው። ብዙ ሚሊዮን ዶላሮች አድነናል። ብዙ መሳሪያዎች አምርተናል። የውጭ ምንዛሪ ማዳን ብቻ ሳይሆን ኢትዮጵያ ውስጥ ቴክኖሎጂው ኢትዮጵያ ውስጥ መጥቶ ልጆቻችንም ለምደው መመረቱ ራሱ ትልቅ ነገር ነው እና ቴክኖሎጂ ትራንስፈር እናደርጋለን። እንደገና የውጭ ምንዛሪ እናድናለን። የስራ አጥ የሚባለውንም እንቀርፋለን። በእኛ በተመረቱ ማሽኖች ፋብሪካዎች እየተቋቋሙ የስራ አጥን ችግር በመቅረፍ ላይም እንገኛለን። በጥሬ ዕቃ እጥረትና በሌሎች ምክንያቶች ማምረት አቁመው የተዘጉ 38 ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ ወደ ስራ እንዲመለሱ መደረጉን የኦሮሚያ ኢንዱስትሪና ኢንቨስትመንት ቢሮ የማኑፋክቸሪንግ ኢንዱስትሪ ምርትና ክትትል ዳይሬክቶሬት ዳይሬክተር የሆኑት ቦንቱ ተሾመ ተናግረዋል። በጥሬ ዕቃ ችግር ሊሆን ይችላል፣ በውጭ ምንዛሪ እጥረት ሊሆን ይችላል፣ በመሰረተ ልማት ችግር ሊሆን ይችላል። በተለያዩ ችግር ምክንያት ማምረት አቁመው የተዘጉ ኢንዱስትሪዎች ወደ 38 የሚሆኑ እንዲከፈቱ ተደርጓል። ሌላ በብዛት የሀገር ውስጥ ጥሬ ዕቃዎችን በመጠቀም የውጭ ምንዛሪ እንዲያስቀሩ ያደረግናቸው ኢንዱስትሪዎች አሉ። ንቅናቄው ተዘግተው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ በማድረግ በኩል አስተዋጽኦ የጎላ በመሆኑ ሌሎችንም ኢንዱስትሪዎች አሳታፊ በማድረግ ቀጣይነት ሊኖረው እንደሚገባም ተገልጿል። ተመልካቾቻችን አሁን ደግሞ በድንገት ከመበልጸግና ምንጩ ያልታወቀ ገንዘብና ንብረት ይዞ ከመገኘት ጋር በተያያዘ ከህግ ባለሙያ ጋር የተደረገ ቆይታ አለ። ተከታተሉት። ከቅርብ ጊዜያት ወዲህ የበርካታ ኢትዮጵያውያን መነጋገሪያና መቆዘሚያ የኑሮ ውድነትና ጫና እየሆነ መጥቷል። በተቃራኒው ደግሞ በተለያዩ አካባቢዎች በድንገት የሀብት ማማ ላይ ደረሱ። ቅንጡ መኪናዎችን እያሽከረከሩ ነው። ቅንጡ አፓርትመንቶችንም ገዝተዋል። ገንዘብ እንደ ቅጠል ይበትናሉ የሚባልላቸው ሰዎችም እየተፈጠሩ መሆኑ ይሰማል።
ለመሆኑ ሰዎች በድንገት መበልጸግ ይችላሉ ወይ ሲል ኢቲቪ ከህግ ባለሙያ ጋር ቆይታ አድርጓል። አቶ አንዳለም በእውቀቱ ለጊዜው ከልብ ነው ማመሰግነው። ቀደም ብዬ እንዳልኩት እንግዲህ የበርካታ ኢትዮጵያውያን ፈተና የኑሮ ውድነት ሆኗል። በተቃራኒው ደግሞ በጣም ብዙ ሰዎችን በተለያዩ አካባቢዎች ላይ በድንገት ነው ባለሀብት የሆኑት በድንገት ነው ሲለወጡ ያየናቸው የሚሉ ሐሳቦችንም ደግሞ እንሰማለንና እንደው በቅድሚያ ኢትዮጵያ ያለችበት ነባራዊ ሁኔታ በድንገት መበልጸግን የሚፈቅድ ነው ወይ ከህግ አግባብስ እንዴት ነው የሚታየው የሚለውን ብንጀምር። እውነቱን ለመናገር በድንገት ቀርቶ በተወሰነ ጊዜ ራሱ በትግል ለመለወጥ የሚያስችል ነገር የለም። በጣም ልፋት ይጠይቃል፣ ስራ ይጠይቃል። ለማንም ሰው በለጸገ ለመሆን ከፍተኛ ሀብት ለማከማቸት ልፋት ይጠይቃል። ከህግ አንፃር ይሄ አሁን ሰዎች እንደዚህ በልጽገው ሲገኙ ወይም ያልተገባ ጥቅም ወይም ጀስቲፋያብል ያልሆነ ጥቅም ይዘው ሲገኙ የሚጠየቁበት አሰራር አለ። ከዚህ ጋር በተያያዘ ያለው የኢትዮጵያ ህግ በአዋጅ ቁጥር 881 2007 ላይ አንቀጽ 21 ላይ የተቀመጠ አለ። ያ ምንጩ ያልታወቀ ሀብት የሚለው በሁለት መንገድ ነው። አንድ ከገቢ አንፃር ልታስረዳ ማትችለውን ጀስቲፋይ ልታስችለውን ንብረት ይዞ መገኘት እና ሁለተኛ ደግሞ የኑሮ ደረጃ ከገቢ አንፃር ጀስቲፋያብል ያልሆነ ለምሳሌ ከገቢ አንፃር ልትገዛው ማትችለውን ቤት ገዝተ መገኘት በስምህ አድርገ መገኘት አንድ ነው። አንቀጹ ላይ የመጀመሪያው ላይ የሚወድቅ ነው። ከገቢ አንፃር ጀስቲፋይ ልታደርገው ማትችለው ቤት ተከራይተ መገኘት ደግሞ ልታስረዳ ማትችለው የኑሮ ደረጃ የሚለው ማለት ኤክስፕሌን ልታደርግ ከምትችለው በላይ የኑሮ ደረጃ ነው። ለግዠሪ ካርስ መያዝም መንዳትም በኪራይ ብትነዳ የኑሮ ደረጃ ውስጥ ይወድቃል። ቢኖርህ ደግሞ ኤክስፕሌን ማድረግ ማትችለው ንብረት ይዞ መገኘት በሚለው ውስጥ ይወድቃል። ልጆችህን በጣም ውድ ትምህርት ቤት ብታስተምር፣ ቅንጡ ሬስቶራንቶችን ማዘውተር፣ ኤክስቴንሲቭ የሆነ የውጭ አገር ጉዞዎች ማድረግ እነኚህ ነገሮች ሰው ካለው ገቢ አንፃር የማይመጣጠን የኑሮ ደረጃ በሚለው ውስጥ ይወድቃሉ ማለት ነው። ሰዎች በድንገት ነው ሲለወጥ ያየሁት ከዚህ ቀደም እንደዚህ አይነት ሀብት አልነበረውም ብለው መጠቆም ይችላሉ ወይ? መጠቆም ይቻላል። አዎ ኤግዛክትሊ። ማንኛውም ወንጀል በነገራችን ላይ መጠቆም በአንዳንዶቹ ላይ የህጋዊ ግዴታም አለ፣ በህግ ግዴታም አለ። በወንጀል ሲሰራ የመጠቆም ግዴታ አለብን። ይሄ ደግሞ ምርመራ እንዲደረግበት ፈልጋለሁ ብሎ መጠቆም ለአቃቤ ህግም ለፖሊስም ግዴታም ነው፣ የዜግነት ግዴታም ነው። ይሄ አሁን እንግዲህ ክራይም ሲሰራ አይደለም፣ ይሄ መጠቆም ነው። ሌላ አሁን ለምሳሌ አንተ መንገድ ላይ አንድ ክራይም ሲሰራ ብታይ የመጠቆም ግዴታ አለበት። ይሄ ግን ክራይሙ ሲሰራ አይደለም ያየው፣ ከሌሎች ክራይሞች ለየት ያለው ነው። ምንም ነገር ሲሰራ አላየህም። ነገር ግን አንድ ሰው ያገኛል ተብሎ ከሚታሰበው ህጋዊ የገንዘብ ምንጭ በላይ የሆነ ሀብት ይዞ ሲገኝ አንተ እንደ ዜጋ ሄደህ ለሚመለከተው አካል ተጠቁማለህ፣ ምርመራ ይደረግበት። በመጨረሻም ያ ግለሰብ በህጋዊ መንገድ ያፈራው ሀብት ካልሆነ ምን አይነት የህግ ውሳኔ ያገኛል የሚለውን ብናይ ያለህ ሀብት ልታገኘው ወይ ልትይዘው ከሚገባው ሀብት የበለጠ ከሆነ ወንጀል ነው ባይሰልፍ። በቃ ይሄ ብቻ ነው። ከዛ ያንተ ምንድነው ድርሻ የሚሆነው? ይሄን ጉዳይ ያመጣህበትን አግባብ ማስረዳት ነው። አንቀጽ 21 ላይ የሚለው ለፍርድ ቤቱ ካላስረዳ በስተቀር ይላል፣ አንድ ንብረቱ ይወረሳል። የዚህ ያህል ደሞዝተኛ ላይ ይሄን ያህል አግኝታል ይወረሳል ንብረቱ። ሁለት እስከ 5 ዓመት የሚደርስ የእስራት ቅጣትም አለው። ይዘህ ስለተገኘና ማስረዳት ስላልቻልክ ብቻ እንጂ አቃቤ ሕግ ከአቶ ከሌ ተቀብሎ ነው በዚህ ጊዜ እንደዚህ ሰርቆ ነው ብሎ ማስረዳት የማይጠበቅበት። አቶ አንዳለም በእውቀቱ ለጊዜዎት በድጋሚ ከልብ ነው ማመሰግነው። የቻለ ተገለጸ። በክልሉ አሳታፊ የደን ልማት አስተዳደር ደንን በመጠበቅና በመንከባከብ ደን ከትውልድ ወደ ትውልድ ተጠብቆ እንዲቆይ ለማድረግ ሁነኛ ምክንያት ሆኗል። ቶማስ ኃይሉ ተጨማሪ አለው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን እንገኛለን። እዚህ የጫካ ታምራት ተክሌ ሌላኛው ማር አምራች ግለሰብ ሲሆን ቀድሞ የነበሩትን ባህላዊ ቀፎዎች በዘመናዊ ቀፎዎች በመተካት ከማር ንግድ ተጠቃሚ እንደሆነ ይገልጻል። ወደ ዘመናዊ ይሄን ንብ ከምሰድ ወደ ዘመናዊ ብናዘዋውሪ ብለውን ሲያስተምሩ ያው ዘመናዊ በማዘዋወር ጥቅሙ የተሻለ እየሆነ መጣ። ውጤቱን አገቼ በልቼ ሳላጠፋ ሽጬ ሰዓትን የጨመርኩ ያባዛው እስከዚህ ደርሻለሁ። በደቡብ ምዕራብ ክልል በከፋ ዞን ብቻ 18000 የሚጠጉ የጫካ ማር አምራቾች ሲኖሩ እነዚህ የጫካ ማር አምራቾች በየአመቱ 16000 የሚሆን ቶን የጫካ ማርን ያመርታሉ።
በእርግጥ በክልሉ ውስጥ ያሉ የተለያዩ አካባቢዎችም ቢሆን የጫካ ማር ይመረታል። በ2014 የበጀት ዓመት ብቻ 66000 ቶን ማር ከክልሉ ተመርቷል። አቶ ታመነ በቀለ የክልሉ ግብርና ቢሮ ምክትል ኃላፊ ናቸው። ክልሉ ካለው የጫካ ማር የማምረት አቅም አንጻር እንዲያውም ዘርፉ በትኩረት ሲሰራበት እንዳልነበር ይገልጻሉ። ከፋ ላይ የከፋ ጫካ ማር በሚል የተወሰኑ ሰርቲፋይ የማድረግ ታፔላ የማድረግ የመሸጥ ስራዎች ተጀምሯል። ቤንች ላይ የቤንች ማጂ ጫካ ማር በሚል ጅምር ስራዎች አሉ። ሸካ ላይም የሸካ ጫካ ማር በሚል አሉ። የጫካ ማሩ በጣም ሰርቲፋይድ ነው፣ ኦርጋኒክ ነው። ዩሮፕ ማርኬት ላይ ፈነትሬት አድርጎ እየደረሰ ያለ ማር ነው ያለውና ብራንዲንግ ድረስ ወስዶ በሀገሪቱ ድረስ በደንብ እንዲታወቅ በአውሮፓ ገበያዎች በደንብ በብራንዱ እንዲታወቅ አድርጎ መሸጥ ላይ ይቀራል። ግን ጅምር ስራዎች አሉ። በክልሉ የሚመረተው የጫካ ማር ከአመራረት እስከ ግብይት ስርዓቱ ላይ የህግ ማዕቀፍ ባለመኖሩ ምክንያት ትልቅ ችግር እንደሆነም ነው ኃላፊው የሚገልጹት። የህግ ማዕቀፍ የለው ማሩ መሰረታዊ ችግሩ ማር ታመርታለ፣ ማር ማን ኤክስፖርት እንደሚያደርግ ማን ወዴት ይዞ እንደሚንቀሳቀስ ማን እንዴት መያዝ አለበት ማን እንዴት ማምረት አለበት የሚል የህግ ማዕቀፍ የለው። ይሄ ትልቅ ፖቴንሻል ያለው ምርት ሆኖ ሲያበቃ ህግ ማዕቀፍ ያለመኖሩ አንዱ ችግር ነው ብለን ነው የምናስበው። ለግብርና ሚኒስቴርም በተደጋጋሚ ያቀረብን ነው። እንደ ሀገርም ፎከስ መደረግ አለበት ብለን የምናስበው እዚህ ላይ ነው። በክልሉ 3 ሚሊዮን የሚሆኑ የንብ መንጋዎች እንዳሉ መረጃዎች ያመለክታሉ። ከነሱ ውስጥ ሊገኝ የሚችልን ትርፍ ከግምት ውስጥ በመክተት በትኩረት ሊሰራ ይገባል። ተቋማት ለሀገር ውስጥ የቴክኖሎጂ ምርቶች አመኔታ ቢያዳብሩ ለሀገር ውስጥ ፈጠራና ቴክኖሎጂ ማደግ እንዲሁም የሳይበር ምህዳር መጠናከር የድርሻቸውን መወጣት እንደሚችሉ ተጠቆመ። የብሔራዊ ደህንነት መስሪያ ቤት የሆነው የኢንፎርሜሽን መረብ ደህንነት አስተዳደርም ለሀገር ውስጥ የሳይበር ደህንነት ምርቶች እድገት ትኩረት ሰጥቶ እየሰራ መሆኑን አስታውቋል። ሳራ ሳህለ ስላሴ ተጨማሪ አላት። የሳይበር ምህዳር ስፋትና ምንነት እንደየሀገራቱ ትርጉም የሚሰጠው መሆኑን የዘርፉ ሰዎች ይናገራሉ። ይሁን እንጂ የሳይበር ምህዳሩ ደህንነት መጠበቅ የግብርናውንና የጤናውን ዘርፍ ጨምሮ የሌሎች ዘርፎችን እድገትና ጤናማነትን ለማስጠበቅ ጉልህ ሚና ያለው ስለመሆኑ ሁሉንም ሀገራት የሚያስማማ ጉዳይ ነው። በጤና ዘርፉም በኢንፍራስትራክቸሩም በሁሉም ነገሮች ተጠቅሞ እነዚህን ወደ አንድ ማዕከል አምጥቶ በአንድ በተማከለ መንገድ ለማስተዳደር የሚያስችል ስፔስ ነው ሳይበር ስንል ራሱ ማለት ነው። ስለዚህ ይሄን ስፔስ በምንጠቀምበት ጊዜ ደህንነቱ በተጠበቀ መንገድ ነው የመጠቀም ያለብን የሚለው ጥያቄ ያው ብዙ ጊዜ በሀገራቱ በራሳቸው እየተመለሰ ወይ ደግሞ በዓለም አቀፍ ደረጃም ትርጉም እያገኘ እየሄደ ያለ ነገር ነውና ስለዚህ ሳይበር ስፔሱን ተጠቅመን ሳይበር ስፔሱን ደህንነቱን በተጠበቀ መንገድ መጠቀም ነው የሳይበር ደህንነትን እያልን የምናወራው ማለት ነው። የአንድ ሀገር የሳይበር ምህዳር ደህንነት የመጠበቅ ኃላፊነት የሚወድቀው ደግሞ በመንግስት ኃላፊነት ለተሰጠው አንድ ተቋም ብቻ አይደለም፣ ለእያንዳንዱ አጋላጭ የሆኑ የቴክኖሎጂ ውጤቶችን ለሚጠቀም ዜጋ እንጂ። የሳይበር ደህንነትን የሆነ አንድ ተቋም ብቻ ሊያስጠብቀው አይችልም። ግንዛቤው እንደ ሀገር ተፈጥሮ ሁሉም ሰው ለያዘው ስልክ ለሚጠቀመው ለሚያደርጋቸው ኮሙኒኬሽኖች ያለው ግንዛቤ እየጨመረ ሲመጣ ነው እንደ ሀገርም በሳይበር ደህንነት ግንዛቤ ላይ ያለን ግንዛቤ በጣም እያደገ ወይ ደግሞ ጥሩ ደረጃ ሊደርስ የሚችለው እንጂ የሆነ ተቋም አሁን የኛ ተቋም አለ በዚህ ላይ ኃላፊነት አለው። ተቋማት ለሀገር ውስጥ መተግበሪያዎችና ቴክኖሎጂዎች ያላቸውን አሜኒታ ቢያሻሽሉ የሳይበር ምህዳሩን ደህንነት ለማስጠበቅ ሚና እንደሚኖረው የሚገልጸው ደግሞ በፋይናንስ ዘርፍ የተሰማራው ሳንቲም ፔይ ነው። ባንኮችም ደግሞ ሎካል የሆኑ ካምፓኒዎች ላይ ማመን እየጀመሩ ነው። ለዚህ ደግሞ ሳንቲም ፔይ ፓዮኒር ነው ብዬ መናገር እችላለሁ። ከተለያዩ ባንኮች ጋር እየሰራን ነው አሁንና ሰው አገር በቀል በሆኑ ፕሮዳክቶች ማመን መቻል አለበት ሶሳይቲው ብዬ አስባለሁ። የተለያዩ ድርጅቶች ባንኮችም ያንን ደግሞ ሲያደርጉ እኛ የተሻለና ሪላያብል የሆነ ፕሮዳክቶችን ይዘን መምጣት እንችላለንና አንዱ ትልቁ ተግዳሮት ሎካል የሆኑ ፕሮዳክቶች ላይ ትረስት የማጣት አመኔታ የማጣት ነገር ነበረ። ያንን ግን አልፈን እዚህ ለመድረስ ሞክረናል እና የተለያዩ ኢንቨስተሮችም ደግሞ በቴክኖሎጂ ሴክተር ላይ ኢንቨስት ለማድረግና ለመነቃቃት ያላቸው ነገር ደግሞ ይበል የሚያሰኝ ነው። በሀገር ውስጥ የቴክኖሎጂ እውቀትና ምርት ተጠቃሚነት መጎልበት ተቋማትን ካልታቀደ የሳይበር ጥቃትና ስጋት የመታደግ እድልን ይፈጥራል። ለዚህም መንግስት ለጉዳዩ ትኩረት ሰጥቶት እየሰራ ስለመሆኑ ነው የተገለጸው። ከሌሎች ሀገሮች የምናመጣቸው ቴክኖሎጂዎች
እንዴት ማኔጅ እንደሚደረጉ ማን ማኔጅ እንደሚያደርጋቸው ምናቃቸው ነገሮች የሉም። ብዙ የሴኩሪቲ ጋፖች አንድ ላይ ነው ተያይዘው የሚመጡ። ባንኮችም የራሳቸውን ሲስተሞች ያለሙ ስራ ላይ እንዲውሉ እያደረጉ ነው የሚገኙትና እነዚህን እየተጠቀምን ያለው እነዚህ ላይ ያለን ትራስት እየጨመረ በመጣ ቁጥር ወደፊት ከዚህ በተሻለ ደግሞ ቴክኖሎጂዎች እዚሁ በእኛው ሀገር ውስጥ እየተመረቱ በዚሁ እንዲቀጥሉ ለማድረግ እየተሰራ ነው ያለው። እኛም እንደ ተቋም እነዚህ ቴክኖሎጂዎችን የሚሰሩ ተቋማት ወደ አንድ አምጥቶ ስራቸውን ይስሩ፣ ግን ምን ያህል ሴኩር ነው የሚለው ነገር እየተፈተሸ መንግስት ተቋማትም ሊሆን ይችላል በተለያዩ ግል ተቋማትም እምነት እንዲኖራቸው እንዲጠቀሟቸው ለማድረግ የኛ ተቋም ትኩረት ሰጥቶ እየሰራ ነው። አሁን ባለው ሁኔታ ወጥ ሆነ በስርዓት በትክክል ህግ ኖሮት በዛ ህግ መሰረት እንዲተዳደሩ ለማድረግ ማለት ነው። ዲጂታል ኢትዮጵያን ለመገንባት እንደ ሀገር የተያዘው እቅድ እንዲሳካ ከወዲሁ ለሀገር ውስጥ መተግበሪያዎችና የቴክኖሎጂ ውጤቶች ደህንነት ትኩረት መስጠት እንደሚገባ ተጠቁሟል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነ። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነ 115 ዓመታትን ይዘለቅ። አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። ተመልካቾች አሁን ደግሞ ከደቂቃዎች በፊት ወደ አስተዋወቅናችሁ ጉዳይ አልፈናል። አባ ያዚድ አሊ ይባላል። በጅቡቲ ከ20 ዓመታት በላይ ሙዚቃን በመጫወት ላይ ይገኛል። አባ ያዚድ በጅቡቲ በሚነገሩ አፋርኛ፣ ሶማሌኛና በአረበኛ ቋንቋዎች ከመዝፈኑ በላይ አማርኛ ቋንቋን አቀላጥፎ ይናገራል። በኢትዮጵያውያን ዘፋኞች የተቀነቀኑ ዘፈኖችንም በተደጋጋሚ እንደሚጫወትና ልዩ ስሜት እንደሚፈጥርበትም ገልጿል። ከሰሞኑ ወደ ኢትዮጵያ የመጣው አባ ያዚድ አሊ ከባልደረባችን ተስፋዬ ጫኔ ጋር ቆይታ አድርጓል። ከራሱ አንደበት የሚለው እንከታተል። ገዳም የፍቅር ገዳም ልቤሲና ጅራይ ገዳም ስምንት ፍቅር ይልሻል አንቺስ ሚናሰበሻል ገዳም ነሺ ገዳም ገዳም ነሺ ገዳም። አባ ያዚድ አሊ ይባላል። ማለት እስከ 20 ዓመት ነው ዘፍነው። እንደገና ሰፈሬ ጅቡቲ ነው የምኖረው። የጅቡቲ ዘፋኝ ነኝ። የምዘፍነው ቋንቋ አፋርኛ ነው። እንደገና ሶማሊኛ ደግሞ ዘፍናለሁ። አረብኛም ደግሞ እችላለሁ። ማለት ጅቡቲ ውስጥ 3 ቋንቋ አለ። አፋር፣ አረብ፣ ሶማሊ 3ቱም ቋንቋ ዘፍናለሁ። ዘፋኝ ነኝ። ጅቡቲ ኢትዮጵያ ቱቡ አሊ ደግሞ ውስባያ ይዳዱሪ ጅቡቲ ኢትዮጵያ ቱቡ አሊ ደግሞ ውስባያ ይዳዱሪ። እኔ እዚህ ሀገር አዲስ አበባ ሊሴ ገብረ ማርያም ተማርኩት። ጥቁር አንበሳ ልጅ ነኝ። ትንሽ 1 ዓመት ብዙ አይደለም፣ ብዙ ሳይሆን 1 ዓመት ተማርኩት። ፈረንሳይኛ ስኩል ተማርኩት። አዲስ አበባ በደንብ አውቃለሁ። ብዙ ጊዜ መጥቼ አውቃለሁ። ድሬዳዋ አሁን በአት ጊዜ ነው ማለት እስከ 7-6 ጊዜ መጥቼ ድሬዳዋ። ብዛቱ ባቴ ነው በደንብ የሚያውቀው። ባቴ፣ ከሚሴ፣ ባቴ እዛ ሀገር በጣም ከአፋር በኩል አፋር ጋር በከፋፈር በአፋር ክልል በኩል ማት ጊዜ እዛ ማለት ሙቀት ስላለ ጅቡቲ ሙቀት ስላለ ጊዜ 3 ወር ሙቀት አለ። ስለሙቀቱ በአት ጅቡቲያኖች
ኢትዮጵያ ነው የሚመጡ። በጣም ትልቅ ታሪክ አላቸው እነዚህ ሁለት ሀገር ጅቡቲና ኢትዮጵያ። የሚመሳሰለው ባህል ነው፣ የባህል ሙዚቃ ነው። እንደ እናንተ ማለት ክራር የምትጫወቱበት እንደ ባህል ብዛቱ ባህል ነው ማለት እኔ ሙዚቃ ብሉዝ ነው የምጫወተው። ማአት ሰዎች አሉ እኮ ጅቡቲ የተወለደ እና ከኢትዮጵያ አባቱ በኢትዮጵያ እናቱ በጅቡቲ እንደዛ ማአት ሰው አለ ማለት ብዙ ሰዎች እና አንድ ነኝ ማለት ነው ማአቱ። አሁን ድሬዳዋ የተወለደ ሰው ጅቡቲ ያውቃል ብዛቱ። ጅቡቲ የተወለደ ሰው ድሬዳዋ ያውቃል ብዛቱ ማለት። ገዳም የፍቅር ገዳም አላቻ ይረጋ